በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈት አልሻም በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐዱን አሐድ አሐዱን ቤተሰብ እንግዲህ ዛሬ የሀይሚዬ ሲስተር እንግዲህ ሀይሚዬ ላይ ጎን እያወረደ ትገኛለች ማለት ነው። ሀይሚዬን ግን ማንንም ልትሰማ ማንንም ዞር ብላ ልታይ አልቻለችም ማለት ነው። በጣም ይገርማል። ሀይሚ እዚህ ጋር እንደምናየው ደግሞ እንግዲህ ቅድስትና ብሩኬ እንትን ብለዋል ማለት ነው። እንግዲህ የፉክክር በር ታይዘጋተረ ይባላል ነው እንግዲህ አሁን የፍቅር አዲስ ፍቅረኛሞች ማለት ነው። አዲስ ፍቅረኛሞች እየተሻሉ አይደለም። ፉክክር ማን ያሸንፍ አልሸነፍ በይ ብለዋል ማለት ነው። አልሸነፍ በይ የፍቅር ጦርነቱም አሁንም እንደቀጠለ ነው። ዛሬ እንግዲህ ትናንትና በነበረበት የፍቅር ጦርነት ዛሬ ደግሞ በለየት ባለ በሚፍታህ ቤት እንደሚመጡ ሁላችንም አንጠራጠር ማለት ግን የሀይሚ ሲስተር እንግዲህ የእነ አብርሽ ሲስተራቸው እንግዲህ ለሀይሚ በጣም ጎምን ትምላለች ማለት ነው። እየተናገረች ትገኛለች። ይሄ አንቺም ይመጥናል የለም እህቴዋ ታለሽበት ቦታ ተመለሽ። ምን እየሆንሽ ነው? ምን ላይ ነው ያለሽው? እህቴዋ እባክሽ እያለች እየተናገረች ትችላለች። ሀይሚዬ ግን አልሰማ ባይ ሆናለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም ሰላም እያለሁ ሰላማችሁ እዚህ ትርፍርፍ ይበልኝ። በዓለም ዳርቻ የምትገኙ ዲያገኙ ሰላማችሁ ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ሼር ሰብስክራይብ እያረጋችሁ ለምታበረታቱኝ ከልብ ከልብ አመሰግናለሁ። የማዳም ቅመሞች ማለት ነው። ሀይሚዬ እንግዲህ አልበቀል ባይ ታልባ ቢንጫጫ በአንድ ሙቀጫ ትላለች ማለት ነው። ሀይሚ ከዋየ ማለት ነው። ያ ቢንጫጫ አይሞቀኝ አይበርደኝ እኔ የሚቸግረኝ ለሰው ብዬ አይደለም የምኖረው፣ ለሰው ብዬ አይደለም የምጓዘው ለራሴ እንጂ እያላይ ትገኛለች ማለት ነው። ሀይሚዬ ጨረቃዋየ ማለት ነው። አዲስ ህይወት ትቀጥላለች ብላ እንግዲህ አዲስ ህይወት በጀመረችው ጉዞ ላይ አዲስ ፍቅር በጀመረችው ጉዞ ላይ እንግዲህ ሁሉም እየተቀየሙ ይገኛሉ ማለት ነው። በተለይ ሲስተሯ እባክሽ ዴዋ ታለሽበት ነገር አንቺን የሚመጥን አይደለም፣ አንቺን የሚወክል አይደለም፣ እህቴዋ እባክሽ ተመለሺ እያለች እንግዲህ እህቷም እንትን እያለቻት ነው እንግዲህ ሀይሚዬ ያብንጫጫ አይሞቀኝም አይበርደኝም እያለች ፍቅር ይቀጥላል ህይወት ይቀጥላል እያለች እየተጓዘች ዛሬም በጭቅጭቅ ነገም በጭቅጭቅ ዛሬም በጭቅጭቅ ነገም በጭቅጭቅ እየተጓዙ ይገኛሉ ማለት ነው። ዛሬ መኘኝ ነገ መኘኝ፣ ኧረ እስከ መቼ ድረስ እኘኝ ብላችሁ ታዲያ እስከ መቼ ድረስ? ምክንያቱም አሁን እኮ ሁለታችሁም ላይ ያለው ቤተሰብ ማለት ነው። ሁለታችሁም ላይ ፍቅር አለ። የፍቅር ጦርነት ማለት ለካ እንደዚህ ነው። ኧረ የምሬ ነው። የፍቅር ጦርነት ማለት እንግዲህ እዚህ ነው። ዛሬ እንግዲህ ትናንትና በሀይሚ ላይ ነው መሰለኝ የተለቀቀው የትናንትናው ቪዲዮውን አቋርጦ እየተባለ ነው። የተቋረጠው ቪዲዮ ደግሞ ዛሬ በሚፍታህ ጋር እንደምንመጣ ሁላቸውንም አንጠራጠርም ማለት ነው። እንግዲህ እዚህ ጋር ደግሞ ቅድስትና ብሩኬ ኢንስታግራማቸው ላይ ላይክ እየተደራረጉ ምን እያሉ ይገኛሉ ማለት ነው። ኧረ እንደው ቀረ ወዴት እየተሄዱ እንደው ቤተሰብ አላውቅም። በአሁኑ ሰዓት ሀይሚዬና ብሩኬ በቃ አልበቀል ባይ ታውቃላችሁ። አልበቀል ባይ ምን አገባሽ ምን አገባህ 24 ሰዓት
እና ደግሞ እንግዲህ ማታ ደግሞ ዞር ዞር ትል የሆነ ነገር ሰማሁ። ምን ሰማሽ ብትሉኝ አንዷ የማዳምዬ ቅመም በእነሱ የተነሳ ሆስፒታል ገባች እያሉ እንግዲህ የማዳም ቅመሞች የሀሚና የብሩኬ ፋሚሊዎች እንግዲህ ላይ ሆኖ እየተለቃቀሱ እባካችሁ ይሄን ነገር አቆሙልን፣ እባካችሁ ስንት እህቶች ታመዋል፣ ስንት እህቶች ቆስለዋል፣ እባካችሁ በምታምሉክ በእናታችሁ እየለያችኋለሁኝ ይሄን ነገር ይቁም፣ ይበቃል፣ እዚህ ላይ እባካችሁ አንድ ሆኖልን እያሉ ትናንትና እንግዲህ የሀይሚና የብሩኬ ፋሚሊዎች ሊብ ላይ ሆኖ እየተለቃቀሱ ይገኛሉ ማለት ነው። አብዛኛዎቹ ደግሞ ጥቁርም በጥቁር ሆነዋል። እኔ ደግሞ ዞር ዞር ትለንድን የኔ እናት ከቤተሰብ ማን ጎሎባቸው ነው እያልኩ ዞር ዞር ትል የሀይሚዬና የብሩኬ እንትን ብሏል ማለት ነው። በአሁኑ ሰዓት ስንት የሚያስጨንቅ ስንት የሚያስለቅስ ስንት አንገት የሚያስደፋ እያለ በዚህ እነሱ እኮ በሀገራቸው ላይ ቪዲዮ ላይ ነው እንጂ ተጣልተው አንድ ሆነው አይደለም። በቪዲዮ ሌላ ናቸው፣ በዚህ ሌላ ናቸው። ስለዚህ የማዳምዬ ቅመሞች ራሳቸውን ጠብቁ። እኛ ማዲያም ቤት 24 ሰዓት ብለን የምንሰራው ደግሞ እነሱ ደግሞ በዛም በዛ ዘና ፈታ እያሉ በሀገራቸው ላይ ታይፈፋቸው የቤተሰቦችን ናፍቆት ታይኖርባቸው ስንት ሆነው እየሰሩ በሀገራቸው ላይ ይሄ ምንድን ነው? ለገንዘብ ተብሎ ለዶላር ተብሎ እንጂ ሁሉም ነገር እውነቱ ነው አይደለም። ስለዚህ የማዳምዬ ቅመሞች እኛ 24 ሰዓት እንቅልፍ እያማረን ቤተሰብ እያማረን ልጆቻችን እያማረን ስንት እያማረን በሰው ሀገር ላይ እንትን እየተቃጠነ እየተሰራን ይሄ ሁሉ ምንድን ነው? ለአላማ ተብሎ ነው። እነሱ ደግሞ አላማቸው በሀገራቸው ላይ ዘና ፈታ በሚፈልጉት ቦታ እየሄዱ ዘና ፈታ እያሉ እየሰሩ ነው። ይሄ ሁሉ ምንድን ነው? ስራ ነው። ስለዚህ ለምንድን ነው ራሳችንን ማንጠብቀው? ለሰው ነው እንዲህ የምንኖረው? ያ ሰው አንድ ነገር ቢሆን ያ ሰው ዞር ብሎ ያየኛል ወይም ታየኛለች ወይም ብሩኬ ወይም እንትን አያየኝም። ስለዚህ ራሳችንን መጠበቅ ግዴታ ነው እንዴ። ስንት በአሁኑ ሰዓት ስንት የሚያስለቅሳለ፣ ስንት አንገት የሚያስደፋለ። ሀይሚዬና ብሩኬ እንደዚህ እንኳኑ ተብለው ሀይሚዬና ብሩኬ ተጣልተው አይደለም። አሁን የፍቅር ጦርነት እንደዚህ ያጨቃጨቃቸው ዶላር ነው። ዶላር የስራህን ይስጥህ ይባላል አንዳንድ ጊዜ ማለት ነው። የምሬ ነው። ስለዚህ ሀይሚዬና ብሩኬ የምናውቃቸው ሀይሚዬና ብሩኬ አይደሉም። ምክንያቱም የሚያዋጣና የማያዋጣ ነገር አውዩታ በደህና ተዋደው ተፋቅረው ምን ብለው ሀይሚዬ ጨረቃዬ ብለው ሲመጡ የዛን ሰዓት እጅግም ሊያዋጣቸው አልቻለም። የሚያዋጣቸው ደግሞ እኛ ታውቃላችሁ፣ እኛ ሰዎች ደግሞ እንደዚህ ጭቅጭቅ ያለበት ውርዝብዝ ያለበት ቦታ አይደለም የምንወደው። ያያ ሲሆን ሀበሻዎች ምንድነው የሚከታተሉት? ምንድነው የሚሄደው? ምንድነው የሚወዱት ብለው ምን እንደምንወድ ምን እንደምንከታተል እነሱም እኮ አወቁ። ለካ ህዝቤን ይሄ ነው ወይ የሚያዋጣቸው? ምን ቸገራል ታዲያ ብለው ቀጠሉበት፣ ሄዱበት። ሁሉም የራሳችን ነገር ነው እና እነሱ በሀገራቸው ፈታ ዘና እያሉ ከቤተሰቦቻቸው ጋር ፈታ ዘና እያሉ እየሰሩ ነው። እኛ ግን በበረሃ ብርዱ ሲመጣ በብርድ እየተሰቃየን፣ ሙቀት ሲመጣ በሙቀት እየተሰቃየን የቤተሰብ ናፍቆት፣ የልጅ ናፍቆት፣ የእናት ናፍቆት፣ የእናትንና የቤተሰብን ራሱ ሀቅታ እናወጣ ዛሬ ይሳካልን የሆነ ነገ ይሳካልን የሆነ እያን እየተጨናነቅን እየሰራን የማያስለቅሰው እና አንገት የማያስደፋ አንገት ያስደፋናል። ለምን? ስንት ነገር እኮ አለ አንገት የሚያስደፋ በአሁኑ ሰዓት ማለት ነው። ስለዚህ የማዳምዬ ቅመሞች ራሳቸው ነው ራሳችንን እንጠብቅ። ተስደት ስንሰደድ ለምንድን ነው የተሰደድ ነው? ከቤተሰቦቻችንን ለምንድን ነው የተለየ ነው? ልጆቻችንን ለምንድን ነው የተለየ ነው? አገር መኖር ጠፍቶን ነው እንዴ? አገር መኖር እንትን ብሎን ነው እንዴ? ስለዚህ ያንን ማሰብ አለብን እንዴ። ወላሂ ትናንትና ወደ ቲክቶክ ሰፈር ዘርተን የሁሉም የሀይሚዬና የብሩኬ ፋሚሊዎች ናቸው ማለት ነው። ተሰብስበው ሊብ ላይ ገብተው ይላቀሳሉ፣ በጣም ያለቅሳሉ። አንዷማ በጣም እያለቀሰች ነው። በፈጣሪዋ እየለመነች በእናታችሁ ምናምን ይሄን ነገር አቆሙልን፣ እኛ ታምናል፣ እኛ ቆስለናል፣ ስንት ይቆስላሉ፣ ስንት ይታመማሉ እያለች ማለት ነው። እና ራሳችንን የምንጠብቀው ራሳችንን የምንሆነው ራሳችን ስለምንሆን ማለት ነው። ስለዚህ ይህን ይመስላል ሀይሚዬና ብሩኬ። በአሁኑ ሰዓት ግን ማንንም ሊሰሙ ማንንም ሊያዳምጡ አልቻሉም። ጉዞ ወደፊት ገና ይቀጥላል። ገና ብዙ ታያላችሁ። ገና አሁን ጠብቁ። የቅድስት ቻናል ይከፈታል። የብሩኬ ፍቅረኛዋ ናት ጓደኛዋ ናት ተብዬዋ
በሱ አሁን አዲስ ቻናል ይከፈታል። በእነሱ ገና ብዙ ነገር ይሰራል። ብዙ ነገሩ እንትን እያለ ሳይሆን ሀይሚና ብሩኬ እየታረቁ ሳይሆን ነገሩ እየተባባሰ ነው። ገና የቅድስት ቻናል ላይ ተከፈተ። ሀይሚዬ አሁን ጠብቁ የምወደው ምናምን ብላ በአዲስ ቻናል ከችሉላችኋል። ስለዚህ ገና ነገሮቹ ይቀጥላሉ። አሁንም ነገ ምን አገባህ? ኧረ የምር ያስጠላል። የምር ነው። የሆነ ክብር የሚባል ራሱ አለ። የምር ከሁሉም በላይ ማለት ነው። አዲስ ፍቅረኛሞች ማለት ነው። ሀይሚዬና ብሩኬ በቃ ሁለታችሁም ህይወት ወጣችሁ የለ ምን ያጨቃጭቃችኋል? ምን የሚያጨቃጭቅ ነገር አለ? ምንድነው የሚያጨቃጭቃችሁ ነገር? አሁንም እኝኝ ማለት ኧረ ከባድ ነው ከምንም በላይ። አልመህም ቅመሞችዬ ራሳችሁን ጠብቁ። እኛ በሰው ሀገር እንደ እሳት እየተለበለብን እየሰራን እነሱ ደግሞ በሀገራቸው ላይ እየሰሩ ነው። ምንም ታይነካቸው አይከፋቸው ምን የለባቸው። ስለዚህ ራሳችንን ነው አሁን ነገሮች ይቋጩልን በዚህ ያብቃ እያሉ የማዳም የቅመሞች ፍትህ እየጨረሱ ነው። ነገሮቹ ገና ይቀጥላሉ። አሁን ትናንትና ቪዲዮ አላለቀም ተቋርጧል። ዛሬ ደግሞ በሚፍታህ ቻናል ይመጣሉ። ገና ነው ይቀጥላል ስላላችሁ፣ ስለዚህ ራስን መጠበቅ ግዴታ ነው። የመጣንበትን ዓላማ አለመዘንጋት ግዴታ ነው። የተተፋ ምራቅ እንላቸው ብንል ልንልሰው አንችልም። ስለዚህ ላለፈው ነገር ብንቆጭበት ምንም ልናገኝና ልንለወጥበት ሀይሚና ብሩኬ አይደለም የሚያስተዳድሩ ራሳችንን። ስለዚህ ራሳችንን መጠበቅ ራሳችንን ማለት ነው እንጂ ሀይሚና ብሩኬ በአሁኑ ሰዓት ማንንም አይሰሙ። በቃ በራሳቸው ብቻ እከሌ ተናገረን፣ ፋሚሊዎቻችን ተቀይመውናል፣ ፋሚሊዎቻችን ቀር ብሏቸዋል፣ ፋሚሊዎቻችን እኮ ሌላ ቦታ ነው ያሉት እያሉ ሊያስቡም ራሱ አልቻሉ። በራሳቸው መንገድ እየተጓዙ ያሉት ማለት ነው። ስለዚህ የማዳም እየቀመኔ ራስሽን ሆኔ ራሳችንን ጠብቅ። ለምንድን ነው ከሀገር የተሰደድነው? አላማችንስ ምንድን ነው ብለን ማሰብ አለብን። ሀይሚዬና ብሩኬ እንደዚህ ሆኑ ብለን ብሎ ስንትም ያስጠቅሰኛል። ስንት አንገትም ሁላችንም የራሳችን ቁስልና የራሳችን ህመም ነው። የሳቀ ሁሉ ደስተኛ አይደለም። ስለዚህ ራሳችንን ጠብቅ፣ ራሳችንን ሆነ እላለሁኝ ማለት ነው። ሀባይቦችዬ ይሄን ይመስላል የዛሬው ቪዲዮ። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልን፣ ሀገራችንን አላህ ሰላም አላህ ያድርግልን እያልኩኝ በዚሁ ሰናበታችኋለሁኝ። መልካም ምሽት፣ መልካም ቆይታ። ለቻናሌ አዲስ የሆናችሁ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ ማለት ነው። የማዳም ቅመሞች በያላችሁበት አላህ ይጠብቃችሁ። ሀገራችንን ሰላሟን አላህ ይመልስልን እላለሁኝ። ራሳችንን እንሆን፣ ራሳችንን እንጠብቅ። ራሳችንን ተሆን፣ ራሳችንን ተጠብቅ። ማንም ሰው ይወደናል፣ ማንም ሰው ያከብረናል። ራሳችንን ተጣነ ደግሞ ማንም ሰው እንደ ቆሻሻ እንደ እንትን ተራምደን ያልፈናል ማለት ነው። ታውኑ ራሱ እንደ ተጎናችን ያለው ሰው ራሱ የሆነ ነገር ቢፈጠርብን እንደማያውቅ ሰውና አይቶን እንደማያውቅ ታልፈን እንሄዳለን። ስለዚህ ለሀይሚዬና ለብሩኬ በሀገራቸው ዘና ፈታ ብለው ለሚሰሩት ራሳችንን መጣል የለብንም። በሰው ሀገር ያንንም በበረሃ እንዴ ተው እንጂ ስንት የሚያስለቅስ እያለ ስንት ሆሆ ነገር እያለ ለምን እና ሀባዮችዬ ይህን ይመስላል። ራሳችን ጠብቅ። አላማችን ስኬታችንን ማየት አለብን። ለምንድን ነው የመጣ ነው ብለን መገመት አለብን። የመጣንበትን አላማ መርሳት የለብንም እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው፣ ሙስሊም ነኝ እኔ ሌላ ላመልክም፣ ጌታዬ አንድ ነው፣ እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ፣ ለኢስላም መሞት እድሉ አይገኝ። ልሙት ልሰዋ በአላህ መንገድ፣ ሽንፈት አልሻም በውድም በግድ
ውስጤ ያለውን ስማኝ በገሃድ